ማንን አፈምስ ምናምን ማንን አላፈመስም። ስራውን ያፈምሱ እመኑ። ትሪፕል እረፉ። አጓጉል አታነካኩኝ። እረፉ። አረ ትሪፕል። አረ በእግዚአብሔር ሰው እያወራ አንበሳ ምናምን የሚሰጠው ማንን አላፈመሰም። ሁሉም በስራው ነው የፈመሰው። ለማንም አልወግንም። እስቲ ያገባችኋ በቃ ምንም በቃሽ ምናምን አይደል። ልክ ልካችሁ ነግራችሁ ከዛ ወጣ ተባላችሁ እንዴ ማንን አፈመሰ ነው ይላሉ። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። ማንም ሀዘናም እያዘነ እኔንም ሀዘን ያደርገኛል። አረ እኔ አም ሰው ሀፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ። በጣም እብድ ነኝ እንዴ። ተፋቱኝ በቃ። እኔ አልሳዝኛ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝን ይሁን እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ። እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስተው እኔ ነኝ የምትወው። ጌታን እመኑኝ። እኔ እንትና አትዘኑ። የራሳችሁ እያዘናችሁ እየመጣችሁ አረ ጃኒ በቃ ላሽላችሁ ጃኒ በቃ ናሚ ቆይ ልንገራቸው በማርያም እሺ ንገራቸው። ያዘናችሁ ህይወታችሁ ያሳዘናችሁን እኔ ኬስ ለምንድን ነው ማዝነው? እናንተ ያዘናችሁት እኔ አዝኛ አላውቅም። እግዚአብሔር ይመስገን ጋድ ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ። ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም። በቃ እንዴ ኦ ማይ ጋድ በጣም ነው ነርቨስ የነካችሁት ትናንትና። እመቤት በቃ አልፈልግም። ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አሎን ጀስት ስራ ይስራበት። እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ተረጋጉ። ሀዘናም እያዘነ እኔንም ሀዘን ያደርገኛል። አረ እኔ አም ሰው ሀፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ። በጣም እብድ ነኝ እንዴ። ተፋቱኝ በቃ። እኔ አልሳዝኛ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝን ይሁን እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ። እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስተው እኔ ነኝ የምትወው። ጌታን እመኑኝ። እኔ እንትና በቃ ምንም በቃሽ ምናምን አይደል። ልክ ልካችሁ ነግራችሁ ከዛ ወጣ ተባላችሁ እንዴ ማንን አፈመሰ ነው ይላሉ። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይ ሪስፔክት በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናህም፣ ትሞታለህ ምናምን ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ። እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ። ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለው ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድን ነው?
እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ከእናንተ ጋር ልተያይዙ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። አለቀ። እንደነ ናሆም እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮን እሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ?